አይታለ አደይን እኔን የሚያፈቅር እንደውም ፍቅር ተሳስተች። አደይን ከወንድምነት በዘለለ አስባኝ አታውቅም። አልገባኝም። አደይን እዚህ ቤት ካየኋት ጀምሮ ነበር ያፈቅርኳት። የምርህን ነው ዴቭ? አዎ። አሁን ላይ አደይ ፍቅር ጥያቄን ተቀብላኛለች። የሚገርም ነው በጣም እንጂ ማይ። እንዴት ካልጠፋ ሴት አደይን ያፈቅራል? ፍቅር እስካሁን ስለ አደይ ብዙ ነገር ስትናገሪ ዝም ብዬሻለሁ። ከዚህ በኋላ ግን ዝም የማለት ግዴታ የለብኝም። እሺ? ከዚህ በኋላ አንድ ክፉ ቃል ስትናገሪ እንዳልሰማሽ። አዎ አደይ ከማናችን ብትበልጥ እንጂ ከማንንም አታንስም። እሺ? እና ሰርግ ሽማግሌ ለእናቴ ለአባቴ ስትል የነበረው አደይ ልታገባት ነው? አዎ ታለ። አሁን ማመጣጤ ልነግርሽ ነበር። አደይን አፈቅራታለሁ። እስከ ዘላለም ሚስቴ እንድትሆን እፈልጋለሁ። የሚገርም ነው። ታዲያ እስካሁን ስጠይቅህ ጓደኛዬ ናት እያማከርኳት ነው የምትለኝ ለምንድን ነው? አደይ አንቺን ስለምትወድሽና ስለምታከብርሽ ነው ልነግርሽ የፈራነው እንጂማ ልነግርሽ ካሰብን በጣም ቆይተናል። አስቀድማችሁ ብትነግሩኝ እኮ ጥሩ ነበረ። ግን አደይን የመሰለች ሁሉም ሰው ለሚስትነት የሚፈልጋትን ልቧን እንዴት አገኘኸው? ፈጣሪ ነው የሰጠኝ። ብዙ ታግያለሁ፣ ግን አሁን ጊዜው ደረሰና የፍቅር ጥያቄን ተቀብላኛለች። እሰይ እሰይ እሰይ! እማዬ ፍቅር እንኳን ደስ አለሽ። ወንድምሽ ሊያገባ ነው። ደግሞ ከመቼ ጀምሮ ነው ዴቭ ወንድሜ የሆነው? አንቺ እንደዚህ ደስተኛ ትሆኛለሽ ብለን አልጠበቅንም ነበር። እንዴ ለምን ዴቭ? ትዝ ካለሽ ታለም እኔና አደይን አንድ ቦታ አግኝተሽን ባትቀራረቡ ደስ ይለኛል ብለሽኝ ነበር። ከዛም በኋላ ፈርተን ተውነው መናገሩን። ግን አሁን አንቺን ደስ ስላልሽ በጣም ደስ ብሎኛል። እሰይ እንኳን ደስ አለ። ያኔማ እንደዛ ያልኩት እኮ ለአደይ በማሰብ ነው። ከክፍለ ሀገር ስትመጣ እኮ አባቷ ላይ ሌላ ሰው ሊድሯት ስለነበረ ነው። ደግሞ ሁለታችሁ ተፈቃቅዳችሁ ከሆነ ደስ ነው የሚለኝ። ደግሞ እናት የምትኮራበት ደስ የሚላትን ነገር ነው ያደረግከው ልጄ። እንኳን ደስ አለ። ተመስገን። እማዬ አደይ እኮ የቤታችን ሰራተኛ ናት። እንዴት ትፈቅጅለታለሽ? ፍቅር ምን እማዬ ትክክል አይደለሽም። አደይ የቤታችን ተራ ሰራተኛ ናት። በቃሽ ፍቅር። ስንት ጊዜ ነው ለሰራተኞች ክብር ይኖርሽ ያልኩሽ? ደግሞ አደይን ታውቂያታለሽ። እዚህ ቤት ስትሰራ ለፍታ ጥራ ግራ በላባ የምትኖር ሴት ናት። በዛ ላይ ቤተሰቦቿን የምታከብር ናት። ይኸውልሽ ነግሬሻለሁ፣ እሷ ጀግና ሴት ናት። እሺ ሰምኛለሽ? ከዚህ በኋላ አደይን በፍጹም ክፉ ነገር ስትናገር እሷ የተሻለ ስለሆነች ነው የመረጥኳት። እሺ እንጂማ ብዙ ሴቶች የሴት ስም ያላቸው ግን ጥቅም ፈላጊዎች ብቻ። ሰምኛለሽ? ከዚህ በኋላ አደይን አንድ ክፉ ቃል ትናገሪያትና እንጣላለን። አደይ በብዙ ፈተናዎች ያለፈች ጀግና ሴት ናት። እኮራባታለሁ እንጂ አላፍርባት። አው ፍቅር እንደመጣልሽ ዝም ብለሽ አታውሪ። አደይ ለዴቭ ትገባዋለች። እሺ በቃ ዴቭ የአደይ ነው፣ አለቀ በቃ። እሺ ኧረ ሁላችሁም ተባበራችሁብኝ። ገና ምን አይተሽ እንደዚህ የናቅሻትና ያንቋሸሻትን ሴት በክብር አገባታለሁ። እሺ ደግሞ ምን ክብር አላትና ነው የምታከብራት? አንቺ ቆሻሻ! ስሚ አንቺ ባለጌ! አደይ በአንቺ አፍ የምትጠራ ሴት አይደለችም። እሺ ባቡሬ እንዴት ነህ? ባቡሬ አለሁልህ። ምን እሺ ነው? ለአደይ እኮ ነው ያመጣሁላት። ምንድን ነው ነገር? ሮማንስ እየሸተተኝ ነው። ባቡሬ ዛሬ በጣም ነው ደስ ያለኝ። እንኳን ደስ አለህ በል። እንኳን ደስ አለህ። ምን ተገኘ? ቤተሰቦቼ እኔና የአደይን ፍቅር ተቀበሉት። ኧረ እባክህ በጣም ደስ ይላል። በጣም ካላስቸገርኩ ባቡሬ አደይን በር ላይ ሰው ይጠብቅሻል ብለህ ትጠራኛለህ? ኧረ አያሳስብም። እንዴ እኔ የምልህ ወይ አንዷ ልውሰድብሽ እስኪ። የኔዋ ደግሞ እንዳቀናብኝ። የኔዋ ማለት እሱ እንኳን ይቅርብኝ። ኧረ ባቡሬ ከለሊ ጋር የሆነ ነገር ተጀመረ ማለት ነው።
አዴ በቃ ተረጋጊ። እንዴት ነው የምረጋጋው? ለልይ አልሰማሽም እንዴ? አልፈቀድልኝም ሲል ዴቭ እንደዚህ ማድረግ አልነበረበትም። በቃ አንቺ ተረጋጊ፣ እኔ አወራዋለሁ። አይ አንቺ ማናገር አይጠበቅብሽም። በቃ ካልፈለገ እዚህ ጋር ሁሉም ነገር ያበቃል። ሴቶች ቤኪ ቆይ ደግሞ እንዴት ተፈጠረ? ይቅርታ ይደረግልኝ ክስቱ እንዴ አይቀበሉኝም ክስቱ ዛሬ ቤት ነው ወከ ጁሊት ሮሚዮ ሽቲ እየጠበቀሽ ማንስ ባልሽ ነው። የትኛው ባል? ዴቭ ጉድን አልሰማ። ዴቭ ውጪ እየጠበቀሽ ማለት ያልገባኝም። እኔም አልገባኝም። ሂጂ በቃ። ዴቭ እዚህ ነው ያለው? አዎ በር ላይ ቆሞ እየጠበቃት። አዴ ዴቭ ጥሩ ውሳኔ ነው የወሰነው። እንዳሰብነው አይደለም። ዴቭ አንቺን መርጦ እዚህ መጥቷል። እኔ አላምንም። ተነሽ በቃ ሂጂ፣ አታስጠብቂው። ሴቶች ቆይ ግን ምንድነው እንደዚህ ጥያቄ የምታበዙት? ይሄ ጽጌረዳ ግን ምንን በማስመልከት ነው? አጋጣሚ ነው። ደሞ ቤኪ አበባ ሰጠኝ ብለሽ ልብሽን አይሆን ቦታ እንዳታስቀምጪ ተጠንቀቂ። አልቀረብም። ቆይ አሁን አመሰግናለሁ ነው የሚባለው? አልቀረብም። እሱም ወድጄዋለሁ። ምክንያቱ ባይነገረኝም በጣም አመሰግናለሁ። ይሄም ምክንያት ይሄ አበባ ወደኔ መጣበት የተሰጠኝም ምክንያቱም ባላቀው። አይ ሴቶች ቆይ አሁን አንድ አበባ ሰጠኝ ብለሽ ዙሪያ ጥምጥም ትይጂ ነው? ታዲያ ምን ላድርግ ብለህ ነው? ያለመደብህን በእንግሊዝ ልታወጣጭኝ ሞክሪ። በቃ ገብቶሻል። ምንድነው የገባኝ? እሺ ልጠይቅሽ፣ ወንድ ልጅ ለሴት ልጅ አበባ ሰጣ ማለት ምንድነው ትርጉሙ? እኔ ምን አውቃለሁ? አንተ ንገረኝ እንጂ። አላልኩም ይሁን ልታናገር። በያውን አበባው መልሼ ሳልወስደው አርፈሽ ይዘሽ ቁጭ ነው። ሂድ ሩታዬ። ደግሞ ፎቶና ካሜራዎች በቃ ምንም አታውቂም ማለት ምንድነው የሚያነጫንጭ? ምን አድርጊ ነው የምትለኝ? ምን ብለሽ ነበር? ምን አልኩ? ሮማኔ እንደምታፈቅራት በቃል መግለጽ ከከበደ እንዲህ በተግባር በምልክት ቋንቋ ንገራት አላልሽ ብያለሁ? አዋሽ ታዲያ በያ ነገርኛ ሩታዬ። እንዴት ልግለጥላትሽ? ታልሆነ ደብዳቤ ልጻፍላት? ደብዳቤ? ታዲያ ምን ላድርግ ሩታዬ? ይኸውልሽ ገጠር እያለሁ ከብት ሳግድ የፍቅር መድብል የሚል የሬዲዮ ፕሮግራም ነበር። ከሰማይ ያሉ ከዋክብቶች ቢገጣጠሙ ፍቅርሽን አይገልጹልኝ፣ እውቅ ደራሲ ስላንቺ ቢጽፍ መውደዴን አይገልጥልኝ እያሉ አነብብ። ምን ላድርግ ታዲያ ሩታዬ? አሹ ደግሞ እንደዚህ ነገሮች ይነገራሉ እንዴ? በቃ አብራችሁ ስታወሩ በቃላት ፍቅርህን ግለጽላት፣ ስጦታ ስጣት፣ ተንከባከባት። ባይሆን ስጦታ ያልሽው አሪፍ ይመስላል። ምን ልስጣትሽ? ለምን አበባ አትሰጣትም? አይ አንቺ ደግሞ አበባማ ምን